ሰዎቹ ኢትዮጵያውያንስ እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ። ውድ ኢትዮጵያውያንስ አይዟችሁ፣ ይነጋል። አሜሪካ ሁሉ ተነስቶባታል አደለ? ሰውየው ሲያጭበረብር ፈረንሳይ ጋር ሄዶ ሳይቀበለው ከኝማ የፈረንሳይ ፕሬዚደንት አልተቀበለው፣ ኢቨን ፎሬን ሚኒስተሩም አልተቀበለው። ናዳ ሆቴል ውስጥ ወሰዱት ምናምን፣ ኋላ ነው የተገናኙት። ሰውየው ተጣድፎ ምናምን አሁን ጨረቃ ለመሄድ እየፈለገ ነው።
ቴክኖሎጂ ሰውየው ዲጂታል ይላል። ምንድነው ዲጂታል ይገባዋል ወይ? አዲስ ናሌጅ ነው እንደ ዲጂታል። አናሎግ ማለት ይችላል ያውቀዋል ወይ ምን እንደሆነ? አናሎግ እና ዲጂታል ምን እንደሆነ ያውቃል ወይ? እንግዲህ እዚህ በስዕል አስቀምጬላችኋለሁ፣ እሱን አሳያችኋለሁ ሰዎች። ስለዚህ ውድ ኢትዮጵያውያን ቴክኖሎጂ ኤሌክትሪካል ኢንጂነሪንግ ኦር ዋትኤቨር ኮሚኒኬሽን ኢንጂነሪንግ ውስጥ ከመግባት በፊት አትሊስት ይሄኛውን ማወቅ አለብህ አይደለ? ለቆሪጢ የምነግራት ይህን ጥያቄ ትመልሰዋለች ወይ? አብቹስ የመልሰዋል ወይስ ምንድን ነው የሚያደርጉት? አርቲፊሻል ኢንቴሊጀንስ ምናምን እያሉ ያጭበረብራሉ። ምንድን ነው አርቲፊሻል ኢንቴሊጀንስ? ዲጂታል ኤሌክትሮኒክስ እና አናሎግ ሁለት ሲግናልስ ያየን ነው እዚህ ሰዎቹ። የኤሌክትሪካል ሲግናልስ መጀመሪያው አልናገርም፣ ብዙ ሰዎች ግን ያውቁታል። ሁለተኛውም ሌላ ሲግናል ነው። አሁን ለቆሪጥ ጥያቄ ምንድን ነው? የትኛው ነው አናሎግ ሲግናል? የትኛውስ ነው ዲጂታል ሲግናል? የትኛው ነው አናሎግ የሚባለው ቆሪጥ? የትኛው ነው ዲጂታል? አሁን የምንገባበት ነገር ውስጥ ከመግባቷ በፊት ማለት ነው። እንደ ግንባባ ብዬ ነው ኢትዮጵያንስ በጣም ደስ የሚል ነገር ይዤ መጥቻለሁ። ዝም ብሎ ሰው ይናገራል እንደ ሰዎች ዝም ብሎ ሰው ይናገራል። እኔ የማላውቀው ነገር ውስጥ ገብቼ ስቀባጥር ምናምን እና ሀበጉታ ዛሬም ከቆሪጥዬ ጋር ነው። አይዟችሁ ትንሽ ጊዜ ነው የቀረው፣ ትንሽ ጊዜ። መጀመሪያ ግን ይህንን መመለስ አለበት። ግንቦት 13 ቀን 1983 ዓመተ ምህረት የዛሬ 34 ዓመት ግንቦት 13 ቀን 1983 ዓመተ ምህረት ጓድ መንግስቱ ኃይለማርያም የዛሬ 34 ዓመት ማለት ነው ሀገራቸውን ጥለው ለመውጣት የተገደዱበት ቀን ነች። ማክሰኞ ግንቦት 13 ቀን የፕሬዝዳንቱ ልዩ ረዳት ሻምበል መንግስቱ ብላቴ ማሰልጠኛ ጣቢያ ደርሶ ከዚያም ወደ አስመራ ደርሶ መልስ የሚበቃ ነዳጅ የሞላ አንድ ዳሽ 5 አውሮፕላን እንዲያዘጋጅ ትዕዛዝ አስተላለፉ። በዛው ዕለት ከጧቱ ወደ 2 ሰዓት ገደማ ፕሬዝዳንቱ ከተመረጡ አጃቢዎች እንደዚሁም ከሶስተኛ ክፍለ ጦር የመጣና የቅርብ አጃቢያቸው ከነበረው ከሻምበል ደመቀ ባንጃው ጋር በመሆን በኮሎኔል ተስፋዬ መሪነት ቦሌ አውሮፕላን ማረፊያ በመድረስ ተዘጋጅታ ተጠብቅ ከነበረችው አውሮፕላን ተሳፈሩ። ግንቦት 13 ቀን 1983 ዓ.ም ፕሬዝዳንት መንግስቱ ኃይለማርያም የ17 ዓመት ስልጣናቸውን ለቀው ወደ ዚምባብዌ መሄዳቸውን የኢትዮጵያ ራዲዮ ደጋግሞ አሳወቀ። ይህ ከሆነ እነሆ ዛሬ 34ኛ ዓመት ተቆጠረ። They don't believe how toxic this is. If you're still using a plastic or wooden cutting board. የሁላችሁ ኢትዮጵያውያን 34 years ago ይሄ ነገር ሀፕን ሲያደርግ እኔ ራሴ ሜዳ ውስጥ ነበርኩኝ ከአሜሪካ ሄጄ እና ትዝ ይለኛል መቀሌ ውስጥ ሆኜ ነው ዘላስቴ እሱ የተናገረው ንግግር ተናግሮ በሬዲዮ ቻው ብሎ ኢትዮጵያን የሸወደ 34 ዓመት ሆነ ኤሪትሪያ ኢንዲፔንደንት ከሆነች ማለት ነው። እና ሁላችሁም የኤርትራ ወዳጆች፣ የሰላም ወዳጆች እንኳን አደረሰን ለኤርትራ ኢንዲፔንደንስ ስላችኋለሁ። እኔ ፋኖ ዘን ፋኖ ሆኗል። ይሄ ነገር እንዳትረሱ ሰዎች። በፊት 20ኛው ዓመት ተቆጥሯል። ይህ ፎቶ የሚያሳየው በ1997 ምርጫ ግንቦት 7 ቀን ጠቅላይ ሚኒስትር መለስ ዜናዊ በትውልድ ከተማቸው አድዋ ድምፅ ከሰጡ በኋላ ከማህበረሰቡ ጋር እያወሩ ነው። ያሳለፍነው ሳምንት ግንቦት 7 ይህ ፎቶ 20 ዓመት ሆኖታል ማለት ነው። የሆነ ሆኖ አንድ ተወግላውጋችሁ ደሴ ላይ የሆነውን ማለት ነው። ይሄን ፎቶ ሳይው ነው ትዝ ያለኝ። ይሄን ፎቶ ሳይው ደሴ ሄደው ነበር በአንድ ወቅት እንደዚህ መለስ ያኔ 20 ዓመታቸው ነበር በስልጣን ላይ ሳሉ። ደሴ በሄዱበት ሁኔታ ላይ ከማህበረሰቡ ጋር ሲነጋገሩ ከጨረሱ በኋላ የሀገር ሽማግሌዎቹ ጋቢ የተለያየ ነገር አደረጉና በእጅ የተሰራ ልክክ ያለ ጫማ ደግሞ በእጅ የሚሰራለ እሱን አደረጉላቸው። መለስ ከሁሉም የተደነቁት በጋቢው በሌላው ነገር አይደለም መሰሉላቸው። የሰሩላቸው ጫማ እግራቸው ላይ ልክክ አለ፣ ግጥም ብሎ ልክክ አለ እና በጣም ተደነቁና ምናሏቸው የጋቢው የሌላው ነገር ይቅር እንደው የጫማ ቁጥሬን እንዴት አወቃችሁት ብለው ሲጠይቋቸው እንዴ ጓድ መለስ 20 ዓመት ሙሉ ሲረግጠን የነበረው ግን ሊጠፋን ነው
አሩ ይባላል የወሎ የሀገር ሽማግሌዎች ሲናገሩ ጥበበኞች ናቸው ለማለት ያህል ነው። ተመልካቾቻችን አድማጮቻችን ሌላው ተመልካቾቻችን አድማጮቻችን አንዳንዶችን አሁን እያነጋገረ ያለው ዜና መሰረት ሚዲያ የዘገበው እንደሰበር መረጃ አይነት ነው። እርሱም ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊጓዙ ነው የሚል ነው ዘገባው። የዜና ምንጩ ጠቅላይ ሚኒስትሩ ጠፈር ላይ በመሆን ለዓለም ሕዝብ የሰላም መልእክት ለማስተላለፍ ማቀዳቸውን አረጋግጫለሁ ማለቱን መሰረት ሚዲያ ዘግቧል። የጉዞ እቅዱ ከተሳካ ወደ ጠፈር የተጓዙ የመጀመሪያው የዓለማችን መሪም ያደርጋቸዋል ነው ያለው ዘገባው። በዓለም ታሪክ ወደ ጠፈር ወይም ስፔስ የተጓዙ ሰዎች ቁጥር 721 እንደሆነ የታሪክ ድርሳናት ያሳያሉ። ከነዚህ ውስጥ አብዛኞቹ የጠፈር ተመራማሪዎች ሲሆኑ ከቅርብ ዓመታት ግን ጥቂት ሰዎች ከፍተኛ ገንዘብ በመክፈል የዝቅተኛው ንፍቀ ክበብ የጠፈር ጉብኝትን አድርገዋል ይላል የመሰረት ሚዲያ ዘገባ። ተመልካቾቻችን ልብ በሉ፣ ዘገባው የመሰረት ሚዲያ ዘገባ ነው። ከዛ ነው ኮት ያደረኩት ማለት ነው። አያደርጉም ላይባል ይችላል። ነገር ግን እኔ ይሄ ዜና በአሁኑ ሰዓት ላይ የወጣው እንደኔ ግምት ማለት ነው ከመንግስት የፈተለከ መረጃ ሊሆን ይችላል፣ እንዲወጣ የተደረገ መረጃ ሊሆናል። የኔ ግምት ግን በአሁኑ ሰዓት ላይ ከፍተኛ ውጥረት ላይ ስለተገኘ በተለይ ከሐኪሞች የመብት ጥያቄ ጋር በተያያዘ ያለው ነገር እጅግ አሳሳቢ ደረጃ ላይ በመድረሱ ምናልባት ከመንግስት ኃይሎችም ይሄን ነገር አሽልከውት ከሆነ አጀንዳ ዳይቨርት ለማድረግ ለማስጠምዘዝ ትኩረታችንን ወደ ሌላ ቦታ ላይ ለማድረግ ይሆናል የሚል ግምት ነው። እንዳልኳችሁ የኔ ግምቴ ነው። ይሄ ዘገባው ግን እንደዛ ነው የሚለው። የሆነ ሆኖ መልካም መንገድ ያደርግላቸው። እኔም እንደዛ ነው የምለው። መልካም መንገድ ያድርግልህ ወደ ጨረቃ ሰውዬ። ከዛ ወደ ታች ይላል። ሰዎች እንግዲህ ወደ ገደለው የገደለው ምንድነው ሲጨንቃቸው አሁን ደግሞ ምን እንደሆነ እስኪ ፕሮፌሰር ተሾመ ቆሪጥዬ come on, you know, make fun out of yourself, make a joke out of yourself. ምን አልሽኝ? ስለ ቴክኖሎጂ ምንድነው ያልሽው? ቆሪጥዬ እስኪ ውጣት አድግም አይበቅልም፣ አይሻሻልም፣ አይለመልምም፣ አይለማም፣ ምንም አገኝም። እንቅፋቱን ያገለግላል። አሁንም ምንህን ስማኝ። ምዕራባውያን ስልጣኔ ሲጀምሩ በ1800 እኛ ከነሱ ስንት ሺህ ዘመን ስልጣኔ ያለን ሰዎች ቀድመን የነበርን ሰዎች ስልጣኔውን ተከትለን ሀብለን ተቀብለን መካናይዜሽን ከመጀመር ይልቅ የባንዳ አጀንዳ ተላላኪ ሆነ አገር ስታቀራምስ ነበር፣ ንጉስ ስታዋር ነበር፣ ህዝብ ስታጋድል። ኢንዱስትሪ 3 ያመለጠ እንደዛ ነው። ምዕራባውያኖቹ ጥለው ለኩት የሁላችሁ ሰዎች ቴክኖሎጂ የቆሪጥ እንደዚህ ያለ ያታልላሉ። ኤሌክትሪፊኬሽን 2.0 I don't even know what it is. Automation 3.0 ዲጂታላይዜሽን 4.0 ምናምን እያሉ ይሄዳሉ። ምንድነው ዲጂታል ታውቂዋለሽ ሰውዬው ወይ ዝም ብለሽ ነው የምታወሪ? እንዴት አይነት ነገር ነው? እነዚህ አራዶች ሆኖ ሲጫወቱበት አገር ልጅ ያለው አንተ ገና መብራት ነው ትታገላለህ። መብራት ሲጋር ነው ስቆምጥት አንተ እዚህ መብራት ነው ትታገላለህ። ወያኔ ዘመን መብራት ለማመጣት ነው ሙዘየር ግን የሚገርመው አብቹቱ ጋር ላይ ያክታው እዛ ኢንዱስትሪ 5 ላይ ያለው ዶክተር አብይ አሁን ኢንዱስትሪ 1 ኢንዱስትሪ 2 ኢንዱስትሪ 4 5 ኢንዱስትሪ 5 ቁልፍ ተግባር የሚባል አርቲፊሻል ኢንተለጀንስ ባይዘው ወይ ምን እንደሆነ ታውቃለህ? ምንድነው አርቲፊሻል ኢንተለጀንስ እያሉ ያምታታሉ እኮ ሰዎች። አርቲፊሻል ኢንተለጀንስ ኮምፒውተር ፕሮግራምስ ናቸው። ባንች ኦፍ ፕሮግራምስ ኦኬ፣ በሆነ ላንጉጅ ሲ ላንጉጅ ይሁን በምናምን ተጽፈው ከኦርጋናይዝ ሆነው የሚቀርቡ ናቸው። ለምሳሌ አፕሊኬሽን የት እንደሆነ ለምሳሌ ሰፖርት ሲስተም ሲሏቸዋል። ኢንፎርሜሽን ሲስተም ውስጥ አንድ ኤሌክትሪካል ፕላንት ለምሳሌ ቢደረግ ኦኬ፣ ስንት ኢኩዊፕመንት ሲያስፈልገዋል፣ ስንት አንቴና ሲያስፈልገዋል፣ ስንት ፓወር ፕላንት ሲያስፈልገዋል፣ ስንት ጄኔሬተር ሲያስፈልገዋል፣ ምን ያህል ኤነርጂ ነው እዛ ፕሮዲውስ የሚደረገው፣ ዌዘሩስ ምንድን ነው፣ ምናልባት ሃይብሪድ ያደረጉታል ወይ ሲንግል የሆነ ሶርስ ኦፍ ኤነርጂ ለምሳሌ ሶላር ብቻ ነው ወይስ የዊንድ ኤነርጂ ተጨምሮ ነው፣ የዲዝል ሁሉ እንደዛ ምንድነው ፎሲል ኤነርጂ የሚሉት ሌላ ነገር ሳለ ወይ ክላይሜቱ ለምን ይመቻል ተብሎ ተጠንቶ ዋጋው ሁሉ ቁጭ አድርጎ ፕሮግራም ያደርጉታል። ከዛ በኋላ እሱ እንደ ሬፈረንስ ፖይንት መነሻ ተብሎ ሌላ ነገር ሲደረግ ኮምፒውተር ውስጥ ፊድ ያደርጉታል። ኮምፒውተሩ ራሱ ዲዲ ብሎ ኦኬ እንደዚህ አይነት ሲስተም ይሻላቸዋል
ለዚህ ምክንያቱም በዋጋም እሱ ይረክሳል በዱራብሊቲም እሱ ይሻላል ምናምን ታይሙም እንደዛ ነው ኮሳ ይሁሉ ነገር ያቀርባል ከዛ 1 2 3 4 ቾይስ ያቀርባል አንተ የፈለከውን ትመርጣለህ ሌላ ነገር እኮ የለም እዚህ ጋር artificial intelligence ያሉ ሰውን የሚያሳብድ ኦኬ ስለዚህ ይገባዋል ይሄ ነገር ፕሮግራምስ እንደሆነ ይገባዋል ሲምተሾበ ይሄ ነገር ይገባዋል ወይ ነው ምለው ያለው በጣም የሚያሳዝነው እንዲህ አይነት ቅሌት በታሪክ ለመጀመሪያ ጊዜ ከዓለም እኩል ኢንዱስትሪ 5 ከዓለም እኩል ያለም ሳንዘገይ 100 ዓመት ዘግይተን ተበላ 100 ዓመት ዘግይተናል ሌላ ምናምን 50 ምናምን ዘግይተናል እስኪ ከዓለም ጋር እኩል የሆነችበት ኢትዮጵያንንም መርምሮ ሜሽናይዜሽን ይላል ስቲም ፓወርስ አላችሁ ኢትዮጵያ ውስጥ የት ላይ ነው ይሄ ፕላንት የተደረገው ማስ ፕሮዳክሽን የምትለው የት ጋር ምን አይነት ኤሌክትሮኒክ ፓወር ነው ያለው አሴምብሊ ላይን የምትለው ምን አይነት ፕሮዳክሽን አለ ምንድነው ፕሮዲዩስ የምታደርገው አሴምብሊ ላይን እኮ እንደዚህ አይነት ያስፈልጋል ሰውየው ልንገርህ እነዚህን የምታረግ ከሆነ ነው አሴምብሊ ላይን የሚያስፈልጋ አይደለም ለምሳሌ እንዲህ አይነት ቴክኖሎጂ ስትገባ ብቻ ኮምፒውተር ቺፕ ፕሮዳክሽንስ ምናምን ስትገባ ማይክሮ ኤሌክትሮኒክስ ውስጥ ስትገባ ነው አሴምብሊ የሚደረገው ገባ ስለዚህ ምንድነው ለምሳሌ እዚህ ጋር ያለው ሞስፌት የሚባለው ቴክኖሎጂ ገባሃል ወይ ምንም ነው ምን ያለው የተማርኩት ስለሆንኩኝ ነው ሜታል ኦክሳይድ ሰማይ ኮንዳክተር ይባላል ሜታል ኦክሳይድ ሴሚኮንዳክተር ፊልድ ኢፌክት ትራንዚስተር ማስፌት ይሉታል ይሄኛው ይገባሃል ወይ እንደዚህ አይነት ምን ይሄ ዲጂታል ነው የሚሰራው ወይስ አናሎግ ነው የሚያወጣው ይገባሃል ወይ እንዲህ አይነት ቴክኖሎጂ ዝም ብለህ ስታወራ በጣም ያሳዝናል ኢትዮጵያንስ እንዲህ ስትሆኑ በጣም ያሳዝናል ምንም ናውሌጅ ሳይኖረው እንደዚህ አድርጎ ስዩም ተሾመ ሲቀልድባችሁ በጣም ነው የሚያሳዝነው እጅግ በጣም ያሳዝናል እዚህ ጋር የትኛው ሜሽናይዜሽን ነው ምን ማለት ነው ባይዘው እስኪ ግለጠው ከዓለም አንደኛ ሆኛለሁ ብለሃል ኦልሞስት እነሱ ጋር ደርሰሃል ማስ ፕሮዳክሽን what is Ethiopia producing በማስ ፕሮዲዩስ የሚያደርገው ኢትዮጵያ ምንድነው ኤሌክትሪክ ፓወር ይላል ኦኬ ፓወር ትሰራላችሁ አላችሁ አሴምብሊ ላይን የምትሉት ምን ለማድረግ ነው ሴሚኮንዳክተርስ አላችሁ እንደናንተ ቺፕስ ፕሮዲዩስ ታደርጋላችሁ ሬዚስተርስ ትራንዚስተርስ ኢንዳክተርስ አይነት ነገሮች ካፓሲተርስ ፕሮዲዩስ ታደርጋላችሁ እንዴት አድርጋችሁ ነው ኮምፒውተርስ ቢልድ የምታደርጉት ራሳችሁ ፕሮዲዩስ ካላደረጋችሁ እንደዛ ኦቶሜትድ ትላለህ ካሁን በኋላ ኦቶሜትድ ነው ሁሉም ነገር አይደለም በእጅ የሚሰራል መብራት መሰለ እንዴ ሁሉም ነገር ኦቶሜትድ ነው ፕሮዳክሽን ኤሌክትሮኒክስ ፕሮዳክሽን ይላሉ ሰዎች ኮምፒውተር ቺፕስ ነው ፕሮዲዩስ የምታደርገው ወይስ ምንድን ነው የምታደርገው ኮምፒውተርስ ፕሮዲዩስ እናደርጋለን ይላሉ ያሉት እነሱ ራም ነው ፕሮዲዩስ የምታደርገው ሃርድ ዲስክ ድራይቭ ነው ወይስ እነሱን አምጥተህ ነው አሴምብል የምታደርገው ያለው which anybody ማንም ሰው ማድረግ የሚችል ነገር እሱ ነው ወይ አሴምብሊ አደርጋለሁ የምትለው ያለው እሱም አለ ኢትዮጵያ ውስጥ አለ ወይ ሳይበር ፊዚካል ሲስተምስ ኔትወርኪንግ is in a whole world networked already ዓለም በጠቅላላ በኔትወርኪንግ አይደለም እንደሚካሄደው ኢንተርኔት ራሱ ኔትወርኪንግ አይደለም ማሽን ለርኒንግ ይላል ሰዎች በጣም ከባድ ነው እነሱ የሚያደርጉት ነገር ለማጭበርበር ነው አይደለም እና artificial intelligence ኮምፒውተር ፕሮግራሚንግ ባንች ኦፍ መሆኑ አንድ ሲስተም የሚመርጥልህ ምን እንደምትፈልግ based on experience እንደሆነ ታውቃለህ ምንድነው የእናንተ ማነሱ ምን አረጋችሁ ፕሮግራሞች ጻፋችሁ ለአርቲፊሻል ኢንተለጀንስ የሚሆን ነገር ጻፋችሁ አንድ አፕሊኬሽን ማሳየት ትችላለህ ባይዘው እሱ ማንም እኮ ኮምፒውተር ሳይንስ ማድረግ የሚችለው ነገር ምንድነው የሰራችሁ ዲፈረንት ሆነ እኔ ብቻ ሰዎች እኔ ኦኬ ሌላ ምናምን እዚህ ጋር
በኢንሳ ተስተካክላ እንደምትራብጠ ብያለሁ ተርታ የሁላችሁ በደንብ ያሳያል እዚህ በደንብ ነው የሚያሳየው computers automated production ይላል cyber physical systems networking human robots መስራት ይችላላችሁ እናንተ ኢትዮጵያውያን robots ደግሞ computerized የሆነ control systems okay computer engineers አላችሁ በጣም ይህንን ነገር ዲዛይን የሚያደርጉ robotics በፕሮግራም ቁጭ አድርገው የሚያስቀምጡት በየቤቱ ይደረጋል ብሎ ቡልሽት ያደረገው እንዴት አይነት መከራው ኤጁኬሽን ትምህርት ሳይለ ፋውንዴሽን ተክላላ ድምጥማጡ ጠፍቶ ለዶክተር መክፈል የማይችል መንግስት እንደዚህ ያደረጋቸው እሺ anyway እስኪ ከዓለም ተርታ ቆምን አላልኩም እዚህስ ከዓለም ፊት ቆም ተሰልፈ ምን ማለት ነው ወያኔ ቀልድ መቀለድ አለበት ይማን የሚያሳዝን ሜላንኮሊክ ኮሜዲ ነው ይሄ ከቆሪጥዬ ጋር ምንም ነገር የሚያደርገውን አያውቅም የሚያወራው አያውቅም ኦሬዲ የነሱ ቴክኖሎጂ እየተጠቀመ እኔ ካለም እበልጣለሁ እያለ ነው ሌላ ነገር ያሰማቸዋል ስሙ ብቻ ጦርነት ያወጅበት አስታወስከው ወያኔ ጦርነት ባወጀበት ዓለም አቀፉ ማህበረሰብ በተነሳበት ዘመቻ ተከፍቶብን ውጥረት ላይ እያለን መከራችንን እያበሉን ባለ ሰዓት ግን ፊታችንን ቅጭም ሳናረግ የአርቲፊሻል ኢንተለጀንስ መስሪያ ቤት ኢንስቲትዩት አቋቋሙ አርቲፊሻል ኢንተለጀንስ በፍጹም አልገባችሁም አብቹም የገባው አይመስለኝም ምን አይነት ነገር ነው artificial intelligence support systems ናቸው support systems ይባላል ኦኬ adaptive intelligence ማለት ይችላል ብቻ እዛው ውስጥ መግባት አልፈልግም እኔ ምንድነው artificial intelligence ብለም ታች ማለት ነው የትኛው ሳይንቲስት ነው እናንተ ጋር የትኛው ኮምፒውተር ትምህርቱን ተምሮ ነው ሰው እዛ ጋር የደረሰው of course ትልቅ ነገር አይደለም ከተሰራበት ነው ማለት ደግሞ እሱ እናንተ ናችሁ ዲዛይን አደረጋችሁ እቃውን ትሰሩታላችሁ ራሳችሁ ወይስ ፕሮግራም ነው የምታረጉት ማንንም ሰው እንደሚያደርግ የሚገርም ነው እሱም አልገባህም ዛሬ 5 ዓመት ምን የተለየ ያደርገዋል ከዓለም ፊት ቆመን ለመጀመሪያ ጊዜ ኢንዱስትሪ 5ን ተቀላቀሉ በፍጹም አልገባህም እኮ ነው ምን ያለው ቆሪጤ አልገባህም በፍጹም የምትባርከው ነገር እሱ ያዋጣምሽ ፋኖ እየመጣልን ነው ወያኔ እየመጣ ነው እናንተን ጌት ጭራሽ እዛ ጠራርጎ ሌላ ነገር ስራ እንጂ ትምህርት ማጠፋ እኮ ኮምፕሊትሊ ጠፋ እኮ ኢትዮጵያ ምን አይነት ቅሌት እኮ አሁን አብይ የሚያወራው ስለምንድን ነው ስለ ኢንዱስትሪ 5 ማለት ምን ማለት ነው የሰውና የሮቦቶች ቅንጅት ስለዚህ ሮጠን የምንቀድምበት መስመር ያስፈልጋል አንደኛ የምግብ ሉዓላዊነት ያስፈልጋል ችጋራም እየተባለ መኖር ክብራችንን ገንፎን ሁሙሌት አድርጎን እንደ ህዝብ እንደ ሀገር አዋርዶን ነው እሺ ያንን መቅረፍ አለበት ተሯሩጠን ዶክተር እንኳን መክፈል ማትችል ተው ህዝቡ ተውና ዶክተር መክፈል ማትችል 80 ብር በ15 ደቂቃ ነበር ማረጋት እኔ ፕሮፌሽናል ላይፍ ውስጥ ነው ያለ ቦር እኮ ነው የሚያደርገው ዶክተር ቴታይነት ምን አይነት ያሰላ ቴክኖሎጂ አብቺ የመጡ የበጋ ስንዴ ሲል አዳሚ ያናግጣል ገበሬ ነህ ልበላንተ ገበሬ ነህ ጎመን ታመርታለህ በቃ ጎመን ወይስ በቆሎ እሺ በቃ የሆነ ነገር አድርገው አፕል ታመርታለህ በለ አብታ የሆነ ነገር ታመርታለህ በለ ፖይንት ነው መሰለኝ ፓፓያ ታመርታለህ እኔ ምርትህን የሆነ በሽታ ጠቅቶብሃል በሽታው ወይ ቅጠሉ ላይ ወይ ፍሬው ላይ ይታያል ራይት ይሄ በሽታ ምንድነው ብለህ ስክሪን ታደርገዋለህ ፎቶ ታነሳዋለህ አለቁ አሁን የሚሰሩትን እኮ ነው ነገር ኤአይ ውስጥ የሚሰሩት እዚህ የኢትዮጵያ አርቲፊሻል ኢንተለጀንስ ውስጥ የሚሰሩትን ማለት አርሶ አደሮች ገጠር ላይ ሄደው የምርታቸውን ቅጠሉ አይነቱን ብቻ አንስተው የገጠመውን የምርት የዛ በግብርና እንትኑ የገጠመውን ኢንፌክሽን በሽታ አይነት ኮምፒውተሩ አናላይዝ አድርጎ ሲስተሙን ለይቶ አሁን ምንድነው እነሱ የሚሰሩት ማስተማር ነው የሚሰሩት ባላገር የኢትዮጵያ ባላገር ሰዎች ቅጠል ተበላሸበት እሱ ነው artificial intelligence information ይነግረዋል ይላል ይሄ ጉግል የሚያደርገው anything ቅጠል ጫት ለምሳሌ ተበላሸብኝ ካልክ ጫት የሚቀመው አይነት ነገር አስወርት ጋር አንድ ኢንፎርሜሽን ይሰጣል እንደዛ አይነት ቅጠል የት እንደሚበላሽ ማለት እንዲህ ብታረግ ይችላል ኢንፎርሜሽን ቤዚክ ኢንፎርሜሽን እኮ ነው የሚነግራችኋለሁ ይሄንን ነገር
ባላገሮች ኢትዮጵያ ውስጥ ያሉ ባላገሮች ሊጠቀሙበት ኮምፒውተር ይኖራቸዋል ባይዘው ስልክ ይኖራቸዋል ማንበብ ይችላሉ መጻፍ ይችላሉ አብቹ በጣም ደስ የሚዘው ይሄ ምኑን ማሽን ለርኒንግ ማለት ምኑን እንዲህ ያለ ባህሪ ያለው ቅጠል ላይ እንዲህ ያለ ምርት ፓፓያ ቅጠል ላይ እንደዚህ የሚሆነው እንዲህ ያለ የበሽታ አይነት ሲያጠቃው የሚል ማለት ነው ራይት ስለዚህ ምን ያደርጋል አንድ ተራ ገበሬ እኮ ወላይታ ያለ ገበሬ ፓፓያ እየቆፈረ ያለ ስማርትፎን አለው ፎቶ አንስቶ ለኤአይ ቢልከው ለማሽኑ ቢልከው እዚህ በወላይትኛ ቋንቋ ወይም በአማርኛ ቋንቋ በዛው በስራ ቋንቋ በሚገባው ቋንቋው ምልህ ኤአዩ ዴቨሎፕ አውሮፓ አሜሪካ ምናምን ጂጂ ምናምን ነገር አይደለም ቋቱ ዳታው ኢንተለጀንሱ ስራው የተጀመረ ነው ኢትዮጵያ ውስጥ የኛ ነው የውጭ አይደለም አብዛኛው የውጭ ነው በፈረንጅኛ ነው የሚመልስልህ ነው አይደለም እንዴት ቢንቃችሁ ነው በእናታችሁ ኢትዮጵያውያን በእናታችሁ እንዲህ አይነት አራዳ ይቻላል እንዲህ አይነት አራዳ በሞላጫ አራዳ ነው ፕሬዚደንት ከሆነ እኮ ቲታይነት እንዴ የሚናገረው ነገር ስሙታላችሁ አንባላግ ኢንፎርሜሽን አክሰስ አድርጎ ኮምፒውተር ኦኬ የሚፈልገው ነገር ምናምን አድርጎ ምናምን ይላል በቋንቋው ይላል የምን ቋንቋ በአማርኛ እና እነሱ ያደረጉት ነው በአማርኛ ሰዎች በጣም እኮ ትራንስሌተርስ ኤቭሪዌር አለ አይደለ እኔ መጽሐፌን የምጽፈው በትራንስሌሽን አይደለ ከእንግሊዝኛ ወደ አማርኛ ሰዎቹ ይሄ ትራንስሌተር እኮ ነው የሚናገሩ ያለው ተመልከቱ እዚህ ጋር እንግዲህ ተመልከቱ እዚህ ጋር አንድ ነገር ጽፋለሁ አሚቾ አራዳ ብዬ ጽፋለሁ አሚቾ አራዳ በእንግሊዝኛ hold on a second አሚቾ አራዳ ይኸውላች ቁጭ አርባ አሚቾ አራዳ መጽሐፍ ሰጠኝ እኔ በእንግሊዝኛ ጻፍኩለት ኦኬ ወደዛ ተርጉሞ ምናምን ኦኬ ለምሳሌ ሌላ ነገር ያሰላ አራዳ ያሰላ ወንበዴ እበኔ አርጎ ይሰራ ያሰላ ወንብድና ወንበዳ ወሬቨር ያሰላ ኦኬ ቆሪጥ ስለው ለምሳሌ ቀ ማለት አይችልም ግን ሞላጫ ማለት ይችላል ብቻ anyway ይሄኛው እንደዚህ ነው ያሰላ ሌባ ማለት ይችላል ሌባ አልሰጠኝም somehow ግን እንደዚህ ነው ብቻ ሌላ ነገር አይደለም ትራንስሌተር ነው ሰዎቹ እሱም ያወራው ያለው እዛ ውስጥ መግባትም አልፈልግም ኦኬ ለምሳሌ የትግርኛ ማለት እንደዛ ብዙ ነገር መስራት ይችላል እዚህ ጋር እንዴት አይነት አጭበርባሪዎች እንዴት አይነት ሞላጮች እኔ እኮ እንዲህ አይነት ነገር ይደረጋል እንዴ ለአንድ ህዝብ እንዲህ አድርገህ ታቀርባለህ አቤት ድፍረት ምን አደረገው ነው በራሳችን በሚገባን በሎካል ቋንቋ ገበሬው አንስቶ ቅጠሉን አንስቶ ምስሉን ቢልክለት የተከበርክ አቶ ሽብሩ ሆይ ይሄ የፓፓያ ላይ ያለው በሽታ እንደዚህ የሚባል ነው መድኃኒቱን መፍትሄ የሚሆነው ከዚህ ቦታ እዚህ ቦታ ሄደህ እንዲህ ያለ መድኃኒት በዚህ ያለ ዶዜጅ በዚህ ያለ መጠን እንዲህ አድርገህ ሰርታ እርጭበት ብሎ እዚሁ ዋው አቤት ድፍረት አቤት ንቀት በጣም አሳዝናል እሺ ሁሉሽን አየው ይሄ ቴክኖሎጂ ለመጀመሪያ ጊዜ የረካውበት ለመጀመሪያ ጊዜ ኢትዮጵያ ልታድግ ትችላለች ብዬ ተስፋ ሰጣኩበት ነው ለመጀመሪያ ጊዜ እንዳንጸጸት 100 ዓመት ያለፈን መተን ስማንተ ሞላጫ ሌባ መለስ ማነው ዜና ደርሶው ባህል ኦሬዲ ትንሽ ነው የቀረ አንተ ሞላጫ ሌባ ስማልገ 100 ዓመት ምናምን ያልከታች መረብር እዚህ ከኮሪቲ የትያዥ ያለሽ እኮ ነው የምልሽ ትያዥ ያለሽ እግዚአብሔር ያውጣን ካልቾ ኩርኩሙ ቁንጥጫው እግዚአብሔር ያውጣ እንዲህ አይነት ተላቅጠህማ በፍጹም አይሆን በታሪክ አጋጣሚ ከዓለም እኩል በ2020 እኛ አርቲፊሻል ኢንተለጀንስ ጀምር ኢንዱስትሪ 5 ተጀመረ 5 ዓመት መተናል በፍጥነት ከሮጥን ዓለምን ሁሉ ጥለን ኋላ ማስከተል እንችላለን ስማ ሞላጮች ናችሁ በደንብ እኔ አውቃለሁ የምታረጉት ነገር ኢትዮጵያ ውስጥ ከዘመነ ካሴ አታልፍም እኮ ነው የምልህ ተይዘሃል እኮ ነው የምልህ በጭራህ ተይዘሃል ትዝ ይልሃል ድመት በጭራው ከያዝከው አለቀ ተይዘሻል እኮ ኮሪቲ
ይላል። አንቺ ደግሞ ቴክኖሎጂ ገብቶ የምትገርሙ ሰዎች ናቸው። እንደ ስዕል ነው ማለት ያስመታል። አንተ እኮ ላይ ሰሙ ምን እንዳለ ሰምታችሁታል? አሜሪካ በዓለም ላይ በጣም ውስብስብ የሆነው የኤር ዲፌንስ አውሮፕላን ልትሰሪ ነው አሁን ኤፍ9 ታመርትልሃል። 60 ሚሊዮን ዶላር ነው አንዱ ፕሮጀክት ወፉ 60 ሚሊዮን ዶላር መሆኑ ነው እንዴ? አሸጥልህ ይኸው ቱርክ ያን ኤፍ16 ለመግዛት አፈር ድሜ ያለ ምሳሌ ስንት ዓመቱ ሙሉ ቱርክ እሱን ገዛች ማለት እስራኤል አጠላችባት ማለት ነው። ኤፍ16 አሁን ኤፍ16 ተገዛ ምናምን ይላል። እሱ ግን ምን እንደሚያስብ ታውቃለህ? ወፉ በጣም ነው የሚገርመኝ እኮ በቀደም ከሰለሞን ጋር ሰዎች እያወራ አዩ ኤፍ16 በስሪዲ ቴክኖሎጂ አድርገው በኤአይ ቴክኖሎጂ ተጠቅመው አምርታሉ። እንዴት አይነት ኧረ በእናታቸው ነገር አርጉቲን ቆሪጣን ነገር አርጉቲን ሱቃት ሰዎች ዘመነ ካሴ ዘገየህ እኮ ትንሽ ከተማ ውስጥ ገብታችሁ ላጥራት አርጉት። እንዴት አይነት እስራኤል የሌላት ቴክኖሎጂ አለኝ ይላል። ኤፍ16 የሚባል ስንት ሚሊዮን ነው ያለው የሚቀጥል ማሬፋ አሜሪካኖች የሚሰሩት ምናምን እስራኤል የላት። ኢትዮጵያ እየሰራችሁ ነው ያለ ሰዎች ኧረ በእናታችሁ እንዴት ነው የሆነው? ቱሻ የሚባል ነገር እኮ አለ። እንዲህ አይነት ነገር ኧረ እግዚአብሔር ያውጣችሁ ኢትዮጵያንስ በእናታችሁ። ኧረ አንድ ነገር አርግ። ዘመነ ካሴ ማዘገየ ዘመነ ካሴ ምንድን ለዘመነ ካሴ ነው ነገር አንድ ነገር አርገው እንጂ እንቆ የአሜሪካውን አለ የተባለውን ጀት እኮ ሌተስት የተባለ አሜሪካ እኮ አልሸጥም ብላ አልሸጥም አትደራም። እነሱ በኤአይ ቴክኖሎጂ አምርተውት እናንተ አሁን አርሲሲ ብትጋግረው ብትጠብሰው ብታበስለው ምንም ብትለው ይሄ ይመጣል። እሱ አሜሪካ ጋር ሄጄ እግሯን ስልሽ ተለማምጬ ኤአይ ምን ኤፍ16 ስለመግዛት ነው የሚያስበው። እጅሬ ምን ያስባል? እኔቷቸው በኤአይኛው ቀስ ኤፍ16 አመርታለሁ ይላል። ምን ማለት ነው? አሜሪካ ኤፍ16 ለማምረት ስንት ዓመት እንደፈጀባት ታውቃለህ? የስንት ዓመት ሪሰርች እንደሰራ የስንት ቢሊዮን ብር ሪሰርች እንደሰራ ታውቃለህ? የስንት ዓመት ጥረት የስንት ዓመት ቴክኖሎጂ የስንት ዓመት ነገር የስንት ዓመት ኤቭሪቲንግ የስንት ነው አይደል? ኤአይ ቴክኖሎጂ ተጠቅመህ አርቲፊሻል ኢንተለጀንስ ተጠቅመህ ኤፍ16 ስለማምረት ማይ ጋድ አይሸጡላችሁም አሉ አይደል? እስራኤል ያልገዛችው የሌላት ምክንያት ቴክኖሎጂው ስላልተሸጠ ነው። እቃው ምን ዋጋ አለው? ቴክኖሎጂ ኮምፒውተር ፕሮግራሙ እዛ የሚሰራው የኦፕሬሽኑ ምናምኑ አለ አይደለ? ማኔጅመንቱ ሁሉም ነገር እሱን ካላወቀው እቃ ብቻ ነው ይዘህ የምትቀረው አይደለ? እንደ ወርቅዬ ማን ነበረ ፀሐይቱ ነው የምትባለው ፀሐይቱ የምትባለው አውሮፕላን። አሁን ደግሞ እዚህ ጋር ገብተህ እነሱ አይሸጡልህም። ምክንያቱም ማዕት ፍራንክ ስለሚያደርጉበት ያ ቴክኖሎጂ ደግሞ ሱፒሪየር ስለሆነ እያለ አይሸጡም እያለ እሱ ግን ፕሮዲስ አደርገዋለሁ ከነሱ ኮርጄ ፕሮዲስ አደርገዋለሁ ይላል። ኢትዮጵያን እስከዚህ በታች ወደ ታች ትወርዳችሁ ነው። ከእንደዚህ አይነት ቅለት እንደዚህ አይነት በታሪካችሁም አይታችሁ የምታውቁ አይመስለኝም። ወይ ጉድሽ የሰውዬማ ሊያስበላን አስቧል ዘንድሮ ትላለህ። ለሕክምናስ ወብዬ አሁን በጣም ያሳዝናል። ቀልድም ትችላለህ። አሁን ደግሞ ሕክምና ምናምን ያደረጉ ነው በዚህ በአርቲፊሻል ኢንቴሊጀንስ አለ እንደ በሽታ ምናምን በሮቦቲክስ ምናምን ዶክተሮች አሁን ዶክተሮች ወጥተዋል። በመሽን ሊያደርጉት ሰዎች አገሩ እኮ ድምጥማጡን አጠፉት እኮ። እንደዚህ አይነት ሳቤጅ አፍሪካንስ ታይቶ አይታወቁም በፍጹም። እና አፍሪካ በፍጹም ስንት ሳቤጅ መንግስታት አይተን እንደዚህ አይነት እንበልና አሁን አንተ በቃ እንትን ላይ ሆነ ህመም ወጣብህ ነው አብቾ አታፍርም እንደ ትንሽ አፍርም እንደ ሄልሽ እንበል እኮ ነው ያልኩህ። አትፈር አይዞህ ሐኪም ቤት ሄደህም እንደዚህ ማለት ፈራህ እንበል። ከዛ እንትንን ፎቶ ታነሳና ምልክቱን ታሳይና ይሄ ነገር ምንድነው ብለህ ብትል ኦንላይን እዛው እሱ እንዲህ ያለ በሽታ እንዲህ ያለ ስለሆነ በቃ ምን ብዙ ነገር ማለት ይችላል። ብቻ ግን አሳዝነኝ ነው ብቻ ይኸውልህ እዛው ህክምና ይሰጣል። በሽታን አይነት ኦንላይን ጋር እዛ ለዛ ህክምና ይሰጣል። ሰዎች ክኒና ማይሰራ መንግስት እኮ አንድ ክኒና ቴትራሳይክሊን የማይሰራ መንግስት
አስፕሪን መግዛት መስራት ማይችል መርፌ ማይችል ጌታ ይመስገን እግዚአብሔር ሆይ ፋኖ አንድ ነገር አድርጎ ወያኔ ልቦና ኖሯቸው ተባብረው ከኦሮሞ ጋር አንድ ነገር አውርድላቸው ለእነዚህ ሀገሮች የኔ ጌታ በእናት በጣም ኢመርጀንሲ ነው የኢትዮጵያ ስትወች ኢግኖራንሱ ድድብናውና ምናምን ኩራቱ ጌታ ይተወላች ጌታ ሆይ ቆሪጥን አንድ ነገር አድርግላቸው ወይ ምላሷን ቁረጥላቸው ወይ ደግሞ የዘመነ ካሴን ምናምን አቀላጥፋ አዲስ አበባ አስገብታ አንድ ነገር አድርግላቸው ለኢትዮጵያ የአፍሪካ ዲዚዝ ኦንላይን ህክምና ታገኛለህ ኦንላይን ምክንያቱም ማሽኑ ራሱ ይማራል This Japanese trick with orange and cinnamon will stop your blood sugar spikes. So you Chinese ነግሯል አይደል መድኃኒት ያስፈልጋል ብሏል ተለብየኔ ዘጋውት ቋንቋም ታቆንጂ ኛኛኛኛ ኛኛኛታችን ቁንጫቱ ትርጉሙ ምን እንደሆነ ታውቃለህ እንዳለ መንጃይተስ ይዞሃል እኮ ነው ምን አንክሳሃል ማይን ላንክሳል ሰውየውን ሸውደ አነገራል ታመልጣለህ ወይስ ምንድን ነው መጡ እኮ ነፋን እኮ መጡ አጣበቡ እኮ በሳውዝ በዚህ አንገላት እኮ የታባክል ትደርስ ነው ምን ያለው ሲብተሽ መሄድ ማለት አሁን እዚህ ሐኪሞችን አይተዋል አርቲፊሻል ኢንተለጀንስ የሚሰሩ ሐኪሞችን ማለት ህክምና ዶክተሮች የቆዳ በሽታ ሲታይ ይሄ ቆዳ በሽታ እጅ ላይ ያለውን በሽታ ፎቶ አንስቶ ይሄ ነገር ነው የጫትሳ ፈትሸሽ የሱሱ የምናምንሳ ቆዳ ተይዋች ቆዳ ይመለከትሽም ገና የጫቱሳ ምን ደረሰ ሲዊ ጨብሲውሳ እንዴት ነው ከነው ካንሰር ህክምና እዛው ነው የሚያደርግ አሁን ኢንሳ ከሌለ አንድም ባንክ ስራ ይሰራል አፈር ነው ኢንሳ የኢንዱስትሪ ፎር አካል ነው ታዲያ መምታት ነው እንደዛማ ከሆነ ሚስጥር እሱን መምታት ኢንሳ ያርግ አይነት ቅሌታ ሲሜ ማነው ያሳደገ ሲሪየስሊ ማነው ያሳደገ አባትና እናት ጋር ያደገው ወይስ እዛ ጋር ገባም ብቻ ኤኒዌይ አንድ የዱራራው ተፈጥሯል ኢትዮጵያ ውስጥ ነው እንደምንም አምታተ I hope you have enough money ይኖርሃል because አብቹ ጥሎ እንደሚሄድ የታወቀ ነው ከነደሳለኝ ጋር ድብብቆሽ ይጀምራል ከነበላይ መንገሻ ጋር ያዘው ሲመጣ ኦኬ አልጋ ስር ተገኘ ተጎትተህ ትወጣለህ በፋኖ ነው እኔ ፋኖ ሆኛለሁ አምቼው ፋኖ ነኝ እኔ የኢንፎርሜሽን ኔትወርክ ሴኩሪቲ ኤጀንሲ ማለት ኢንሳን የመሰረቱት እነ አብይ አህመድ ናቸው አሁን ኢንሳ ምንድን ነው አያስገዳጅ ራይት የግድ ነሰሲቲ ነው አይደል በወቅቱ ግን ዶክተር ያኔ ሲጀምሩት በስማም ወደፊት አርቀው አይተው ምናምን ተብሎ ነው አሁን ግን ገራሚው ነገር ምንድን ነው ያውላችሁ ካላችሁ ያኔ ኢንሳ ሲመሰረት ወይ have you ever considered to run away ምናምን ባልጃ ምናምን ገዝተሻል ሱትኬዝ ምናልባት ስታቋርጭ ሀገር በኬንያ በምናምን ነው ፍራንካል ምናልባት ኤርፖርቱ ቢያዝ ነው ምን ቤት አባክ ነው የምትወጣው በሻንጉል አድርገህ ነው የምትወጣው ሴት መስለሽ ነው የምትወጪው ወይስ ወንድ መስለሽ ሲሚ ያዙሽ እኮ እንዲህ የሁሉ ሬከርድ ሳርገሽ በፍጹም አትወጪም እኮ በፍጹም የሚደበቅበት ቦታ ያለው ነው ተርታ አቆሙ ከዓለም ተርታ ነች እቺ ተርታ የምትለው እንዳትረሳለህ ቀድሞውን የጀመሩ ማለት ምንም ያሉ ጀመሩ ምንም ባይደበሽ ስተኛ ነሽ አምስተኛ ነሽ አሁን ስድስተኛ በዓለም ውስጥ ተርታ ውስጥ ገባሽ ሲሜ ላስት ኤፒሶድ የጫቱ ምርቃና የት ላይ ነው የሚደረገው ልሻለሁ አንቺ ደግሞ ተርታ ላይ ነኝ የገባሽበት ሶስ አቤት አንዱ በካልቾ አንዱ በጥፊ አንዱ በቁጥጫ አቤት አድርስ ደንብ ባንጠናከር በደንብ ጉልበት ባይኖረንም ግን ምንም አለ ኦኬ ወደኋላ አልቀረም ከቻፕ አድርግ እሺ ከዛ ደግሞ ፍጥነቱ አየው በመቶ ዓመት እኮ ነው ሽግግር ከዚህ ወደዚህ 100 ዓመት ከዚህ ወደዚህ 100 ዓመት አይደል ከዛ ሰዓት ስለዚህ ፍጥነቱ ኢንዱስትሪ 4 እና ኢንዱስትሪ 5 መካከል ያለው እንትን 15 5
ምን ነው ምን ተከሰተ ብለ ያኔ ከዛ ምና ወያኔ ጋር የብሔር ፖለቲካ ያቦካ ሙስናና ማቀይ ይሰራም ብዬ ነበር ያንን ከዛ ምን አመጣን 2018 17 ምን አመጣንኛ በኢንዱስትሪ 4 እና 5 ማከለ ኢንሳን መስጠና ብያለሁ እሷ በጣም ወሰነት እሷን ያዝልኝ ከዛ ምን አደረገን በኢትዮጵያ ታሪክ ለመጀመሪያ ጊዜ ምን አደረገን ካለም ተጣጣ ተሰልፍ ልትለኝ አንተ ዱቄ በኢትዮጵያ ታሪክ ለመጀመሪያ ጊዜ ሰላማዊ ይሄ በጣም በፈራው መሰለሽ ካልቾ ይኖራል of course ሲይዙሽ ካልጋውስ ጎትቶ ሲያስወጡሽ ካልቾ በደንብ ነው of course ግን እስክትወጪ ድረስ እግርሽ ምናምን እስኪደላደል ኩርክም 3-4 ይኖራል በደንብ የታወቀ ወጣ ሲል አንገትሽ ደግሞ በጥፊ ማለት እኔ እንደሚመስለኝ 6-7 ሰዎች እሷን ፈልገው ይከቧታል ከበው አትሊስት አንዳንድ እንዲደርሳቸው ምናምን ይፍጨረጨራሉ እንደሚመስለኝ ጉልበተኛው ይወስድና ብቻው መጨረሻ ላይ ምን እንደሚያደርጉ ታውቂያለሽ ቆሪቲ አያድርስ እንጂ አንድ ሩም ውስጥ ቆልፎ ሱሪሽን አውልቂ ልጅ ስታወልቂ ልግ እንደ ጢባጢቦ ተኝት ባያለሽ ወንበር ላይ ቂጥሽ ላይ ነው ግርፊያው ገባሽ ኦልድ ፋሽንድ ወይ ይሉታል እዚህ አሜሪካ ውስጥ ኦልድ ፋሽንድ ወይ ማማ ምናምን ልጅው ተቆጥቶ ምናምን ሲያስቸግር ጀበና ሲሰብር ልጅ እንደምትቀጣው አይነት ልክ የእናት ቅጣት ነው ይደርስብሽ በፋኖ ሰው እኔ ፋኖ ተሽግራ ነው በጭንቅላት በሐሳብ ወያኔን በልጠኑ ፉዞ አርገናቸው በሐሳብ በልጠናቸው ሀገር የሚመራ በፐብሊክ ኦፒኒየን እንደሆነ አሳይተናቸው አደንዝዘናቸው ግራ እንደገባቸው ከስራ አስወግድናቸው ወቅታዊ መረጃዎች ቶሎ እንዲደርሳችሁ ኩራን ኢትዮጵያውያን እንዲህ አይነት ቀልዳ ምናምን ቆሪጤ ምናምን በነጻ ትለቋታላችሁ ብዬ አላስብም ለብዙ ጊዜ መኖር የሚችሉ መስሏቸው ነው ኢትዮጵያ ውስጥ ግን ተምታታ ሁሉም ተምታታ አሁን ፋኖ የትግራይ ወያኔ እንደን የኦሮሞ ከኤሪትሪያንስ ጋር አብረንን ማለት ቀልድ የለም እንደዚህ አይነት ነገር እኛ ጋር እንደምታውቁት ምን እንደሚያደርገው ያለው ቅጥቱ አይታችሁታል እናንተ ጋር ደግሞ ቀልዱ ይሄ ነው ጫውቴው ደግሞ በየሁላችን ይሆናል ማለት ነው ፋኖ ያሸንፋል የትግራይ ሙቭመንት ያሸንፋል የኦሮሞ ሙቭመንት ያሸንፋል የኤሪትሪያ ሙቭመንት ደግሞ የኤሪትሪያን መንግስት በሩቁ ከናንተ ጋር ነው ሰዎች ማሳዋ የማይከፈትበት ምክንያት አይገባኝ ለፋኖች ማሳዋ ለትግሬዎች የማይደረግበት ምክንያት ፋኖና የትግራይ ሬቮሉሽን አብረው ማውራት አለባቸው አሁን እነቁት በታች በጭራው በላይ ደግሞ ባንገቱ ታስረው ቁጭ ይላል ሰዎች ሌላ ነገር የለም ጫውቴው እንደዛ ነው ዲዛይኑ ራሱ የታነቀበት ጉድጓድ ውስጥ ነው የገባው የማይወጣበት ይሄ ነገር ተቀጣጥሎ እንደሚሄድ አውቃለሁ የዶክተሩ ወደ ተማሪ ይሄዳል ወደ አስተማሪ ይሄዳል ከዛ በኋላ የታክሲ ድራይቨሩ ምናምን ሰዎች ከዚህ አይነት ጦስ ሰርቫይቭ ያደረገ መንግስት የለም እነዚህም እየወደቁ ናቸው አይዟችሁ አብረን እናሸንፈዋለን that's all I can say I love you Ethiopians እግዚአብሔር ምህረት ያውርድልን ለሁላችን የሰውዬ ከራሱ ጋር የተጣላ መርዝ መጣው ግን ተነክቶበታል 1 2 3 4 ነገርየው ያልቃል ነው ብላችኋለሁ I'll see you next time support አድርጉ እዚህ ጋር የፍቅር ሚዲያ ነው በአማርኛ ብዙ ነገር እናደርጋለን ብዙ አይነት ነገር ከፋኖ ጋር መስራት እንፈልጋለን ኤሪትሪያንስ ፋኖ ብቻ አይደለም ኮኤንኤም ጭምር ኤኒ ኢንተሌክቹዋል የአማራና የኦሮሞ የትግራይ አብሮ መስራት የሚፈልግ ዌልካም ነው ሁላችሁም ወደ አስመራ ሰዎች ሁላችሁም ወደ አስመራ ሰከንድ ሆም አሁን ግን እዛ መሄድ አያስፈልግም ሊብሬትድ ዞን ሳላችሁ ምንም አያስፈልግም መነጋገር መወያየት ያስፈልገናል እናስሸንፋለን ሁላችንም have a good day Ethiopians I'll see you next time እግዚአብሔር ይረዳናል
Thank you.